ኦኬ በዚህኛው ደግሞ ሞኖቶኒክ እና ባውንድ ሲኩዌንስ የሚሉ ሀሳቦችን ነው የምናየው። መጀመሪያ ላይ አይዲያ ኦፍ ሞኖቶኒክ ሲኩዌንስ የምንለው ምን አይነት ሲኩዌንስ ነው የሚለውን ነገር እንለያለን። እንዴት ነው አንድ ሲኩዌንስ ሞኖቶኒክ ነው ወይስ አይደለም የሚለውን ደግሞ ቀጥለን እናያለን። ከዛ ደግሞ የባውንድድ ሲኩዌንስ ሀሳብ አንድ ሲኩዌንስ ባውንድድ ነው የምንለው መች ነው፣ አንባውንድድ ነው የምንለው መች ነው የሚለውን ነገር እናያለን። ቀጥለን ደግሞ በጣም ወሳኝ የሆኑ ቲዮረሞች አሉ፣ ኤምሲቲ እና ሺፍት ቲዮረም የሚባሉ እነሱን ቲዮረሞች እናያለን። ቀጣይ ወሳኙ ሀሳብ ደግሞ ምንድነው? ሪከርሲቭ ሲኩዌንስ ተሰጥቶን እንዴት ነው ሊሚቱን የምንፈልገው? እንዴት ነው ባውንድነሱን ቼክ የምናደርገው? እንዴት ነው ሞኖቶኒሲቲን ቼክ የምናደርገው የሚለውን በሪከርሲቭ ኬስ ሲኩዌንስ እናያለን ማለት ነው። ሌላ ደግሞ ያው የተለያዩ እስካሁን ባየናቸው ሀሳቦች መሰረት የተጠየቁ የሚድ ጥያቄዎችን እናያለን። አጠቃላይ ሌሰናችንን ሰማራይዝ አድርገን እንጨርሳለን። ኦኬ ከሞኖቶኒክ ሲኩዌንስ እንጀምር። አንድ ሲኩዌንስ ሞኖቶኒክ የምንለው የሆነ ሲኩዌንስ ተሰጥቶን ሞኖቶኒክ ነው የምንለው መች ነው? ያ ሲኩዌንስ ወይ ኢንክሪዝ የሚያደርግ ከሆነ ወይ ዲክሪዝ የሚያደርግ ከሆነ ሞኖቶኒክ ነው እንላለን ማለት። ስለዚህ አንድ ሲኩዌንስ ወይ ኢንክሪዝ ወይ ዲክሪዝ የሚያደርግ ሲኩዌንስ ከሆነ ያ ሲኩዌንስ ሞኖቶኒክ ነው እንላለን ማለት ነው። ለምሳሌ ይህን ሲኩዌንስ እንውሰድ። ምን እያደረገ ነው? ኢንክሪዝ እያደረገ ነው አይደል? 1 4 እያለ እያደገ እየሄደ ነው። እንደዚህ ኢንክሪዝ እያደረገ የሚሄድ ሲኩዌንስ ምን እንላለን? ሞኖቶኒክ እንላለን ማለት ነው። ምክንያቱም ኢንክሪዝ እያደረገ ስለሆነ። ለምሳሌ 1/2 እያለ ደግሞ ይሄ ምን እያደረገ እየሄደ ነው? እያነሰ እየሄደ ነው አይደል? እንዲህ ደግሞ ዲክሪዝ እያደረገ የሚሄድ ሲኩዌንስ ምን ማለት እንችላለን? ሞኖቶኒክ እንላለን ማለት ነው። ስለዚህ የሆነ ሲኩዌንስ ወይ ኢንክሪዝ የሚያደርግ ከሆነ ወይ ደግሞ ዲክሪዝ የሚያደርግ ከሆነ ከሁለት አንዱ ከሆነ ምን ማለት ይቻላል? ሞኖቶኒክ ሲኩዌንስ ነው ማለት እንችላለን። ነገር ግን እዚህ ጋር ምን ሀሳብ አለ? አሁን ጋር ምን አለ? ይህ ሲኩዌንስ ምንድነው? በአይን የሚታይ ነው አይደል? ማለት አሁን እዚህ ጋር ምን አለ? ይህ ሲኩዌንስ ኢንክሪዝ እያደረገ ነው አይደል? በአይን አይታ መናገር እንችላለን። ነገር ግን የተሰጠን ሲኩዌንስ በዚህ በፈንክሽን መልክ ከሆነሳ ለምሳሌ ኤን ስኩዌር የሚባል 1/n ተብሎ ብቻ በሆነ ፈንክሽን ቢሰጠን ያ ሲኩዌንስ ኢንክሪዝ እያደረገ ነው ወይስ ዲክሪዝ እያደረገ ነው፣ ሞኖቶን ነው ወይስ አይደለም የሚለውን ነገር እንዴት ማወቅ ይቻላል? እሱን ደግሞ የምናደርገው ምንድነው? የተለያዩ ቴስቶች አሉ ማለት ነው። ዲፍረንት ቴስት፣ ሬሾ ቴስት እንዲሁም ደግሞ ዴሪቬቲቭ ቴስት የሚባሉ አሉ። ከነዚህ ቴስቶች ውስጥ አንዱን ተጠቅመን ያ ሲኩዌንስ ኢንክሪዝ ነው ወይስ ዲክሪዝ ነው እያደረገ ያለው የሚለው ሞኖቶኒሲቲን በዛ መልኩ ቼክ ማድረግ ይቻላል። ኦኬ እንዴት ነው ዲፍረንት ቴስትን ተጠቅመን ሞኖቶኒሲቲን ቼክ የምናደርገው ከተባለ ዲፍረንት ቴስት ምንድን ነው የሚለን? ኤን ፕላስ 1 ማይነስ ኤን ማለትም ቀጣዩን ተርም ከሱ በፊት ካለው ተርም ቀንሰ ዜሮ እና ከዛ በላይ ካገኘ ያ ሲኩዌንስ ኢንክሪዚንግ ሲኩዌንስ ነው ይላል። ቀጣዩን ተርም ማለትም ለምሳሌ እዚህ ጋር እንውሰድ። አሁን ቀጣዩ ተርም 4 ነው አይደል? ከሱ በፊት ያለው 1 ነው። ያ 4 ሲቀነሳል 3 ከዜሮ በላይ ነው ማለት ነው። እንዲሁም ደግሞ ቀጣዩን ተርም 9 ከሱ በፊት ካለው 4 ሲቀንስ ምን 5 ነው አይደል? ግሬተር ዛን 0 ነው። ስለዚህ ኢንክሪዚንግ ሲኩዌንስ ላይ ምንድነው? ቀጣዩን ተርም ኢንክሪዝ እያደረገ ስለሆነ ቀጣዩን ተርም ከሱ በፊት ካለው ተርም ስንቀንስ ሁሌም እንደምናገኘው ፖዚቲቭ ነው የምናገኘው ማለት ነው። ኢንክሪዚንግ ነው እንላለን። ነገር ግን ቀጣዩን ተርም ከሱ በፊት ካለው ተርም ስንቀንስ ግን ኔጋቲቭ የምናገኝ ከሆነ ሌዛን 0 የምናገኝ ከሆነ ዲክሪዚንግ ነው ማለት። ለምሳሌ እዚህ ጋር ብንወስድ ቀጣዩን ተርም 1/2 አንድ ስቀንስ ኔጋቲቭ 1/2 ነው የማገኘው። 1/8 ሲቀንስ 1/2 ብል የሆነ ኔጋቲቭ ቁጥር ነው የማገኘው። ስለዚህ ቀጣዩን ተርም ከሱ በፊት ካለው ተርም ስቀንስ ኔጋቲቭ የማገኝ ከሆነ ያ ሲኩዌንስ ዲክሪዚንግ ሲኩዌንስ ነው ማለት ነው። ዲክሪዚንግ ነው ማለት ሞኖቶን ነው ማለት እንችላለን ማለት ነው። ዲፍረንት ቴስት ተጠቅመን በዚህ መልኩ ቼክ ማድረግ ይቻላል። ሬሾ ቴስት ደግሞ ምንድን የሚለን? ቀጣዩን ተርም ኤን ፕላስ 1 ከሱ በፊት ካለው ተርም ስናካፍል አንድ እና ከዛ በላይ ካገኘን ያ ሲኩዌንስ ኢንክሪዚንግ ሲኩዌንስ ነው ይላል። ለምሳሌ እዚህ ጋር ቼክ አድርጉ። አሁን ኢንክሪዚንግ ነው አይደል? ቀጣዩን ተርም ለምሳሌ 4 ለ1 ሳካፍል ከአንድ በላይ ነው የማገኘው። 9 ለ4 ሳካፍል ከአንድ በላይ ነው የማገኘው። ስለዚህ ቀጣዩን ተርም ከሱ በፊት ካለው ተርም አካፍለን ከአንድ በላይ ካገኘን ያ ሲኩዌንስ ኢንክሪዚንግ ሲኩዌንስ ነው እንላለን። ቀጣዩን ተርም ግን ከሱ በፊት ካለው ተርም ስናካፍል ከአንድ በታች ካገኘን ግን ያ ሲኩዌንስ ዲክሪዚንግ ነው ማለት ነው። ይህን ሲኩዌንስ ደግሞ ኢንክሪዝ ወይ ዲክሪዝ የሚያደርግ ከሆነ ሞኖቶኒክ ሲኩዌንስ ነው ማለት እንችላለን ነው ሀሳቡ። ቀጣዩ ደግሞ ምንድነው? ዴሪቬቲቭ ቴስት ነው። ዴሪቬቲቭ ቴስትን ተጠቅመን ሞኖቶኒሲቲን ቼክ ማድረግ ይቻላል። ዴሪቬቲቭ ቴስት ደግሞ ምንድን የሚለን? የተሰጠንን ሲኩዌንስ ዴሪቬት እናደርግና የተለያዩ ቫልዩዎችን እያስገባን ቼክ እናደርጋለን። ማለትም የተሰጠንን ሲኩዌንስ ኢንተርምስ ኦፍ ኤክስ እንገልጸውና ዴሪቬት እናደርጋለን። ዴሪቬት ካደረግን በኋላ በዛ ኤክስ የተለያዩ ቫልዩዎችን ስንከት የምናገኘው ውጤት ከዜሮ በላይ ከሆነ ወይም ደግሞ ፖዚቲቭ ከሆነ ኢንክሪዚንግ ነው ይላል። ከዜሮ በታች ደግሞ ከሆነ ዲክሪዚንግ ነው ይላል ማለት ነው። እስቲ በምሳሌ እንያ። ለምሳሌ ይሄ ሲኩዌንስ ተሰጠን። ሞኖቶኒሲቲን ቼክ አድርጉ ወይም ደግሞ ኢንክሪዚንግ ወይስ ዲክሪዚንግ ሲኩዌንስ ነው ከተባለን እንዴት ነው ቼክ የምናደርገው? እዚህ ጋር ምን እንጠቀም? ዲፍረንት ቴስት መጠቀም ይቻላል አይደል? ዲፍረንት ቴስት ምንድን የሚለን? ቀጣዩን ተርም ኤን ፕላስ 1 ከኤን ቀንስ ነው የሚለን። ስለዚህ ኤን አለኝ። ኤን ፕላስ 1 ማለት ምንድን ነው? ኤን ይሄ ራሱ ነው። ኤን ፕላስ 1 ማለት በኤን ቦታ ኤን ፕላስ 1 መጠቀም አይደል? ኤን ፕላስ 1 ማለት ይሄ ነው። ኤን ቦታ ኤን ፕላስ 1 ተጠቅሞ ሲቀነስ ኤን ራሱ ነው ማለት ነው። ኤን ፕላስ 1 ሲቀነስ ኤን ይሄን ይመስላል። አሁን እዚህ ጋር ማይነስ 2 አለ። ማይነስ 2 በሁለት ይጠፋና ምን ይቀራል? 1 ኦቨር ኤን ፕላስ 1 እና ማይነስ 1 ኦቨር ኤን ይቀራል ማለት ነው። ይሄ ኢንክሪዝ ክሮስ አደረኩኝ። ኤን ታይምስ 1 ይሄ ይሆናል። ሲቀነስ ይሄ ሲባዛ ይሄ ይሆናል። ኦቨር ብዬ ኤን ፕላስ 1 ታይምስ ኤን ይሄን ይሆናል ማለት ነው። እቺ ማይነስ ሁለቱንም ታባዛለች። ማይነስ ኤን ሲያባዛ ማይነስ ኤን ይሆንና ከኤን ጋር ጠፍቶ ምን ይቀራል? ማይነስ 1 ኦቨር ኤን ኢንቱ ኤን ፕላስ 1 ይሆናል ማለት ነው። ከዚህ በኋላ ምንድን ነው የምናደርገው? ኤን ፕላስ 1 ማይነስ ኤን ካደረግን በኋላ ምንድን ነው የምናደርገው? ኤን ከአንድና ከዛ በላይ ቫልዩዎችን እያስገባን ቼክ እናደርጋለን። ኤን አንድ እናስገባ። ኤን አንድ ስናስገባ አንድ ሲደመራል 2 ማይነስ 1 ኦቨር 2 ይመጣል ማለት ነው። ኤን አንድ ሳስገባ ማይነስ 1 ኦቨር 2 ይመጣል። ኤን ሁለትም ሳስገባ የሆነ ማይነስ የሆነ ቫልዩ ነው የማገኘው። ስለዚህ ሁሌም ኔጌቲቭ ነው የማገኘው ማለት ነው።
ኤን አንድና ከዛ በላይ ስጠቀም ሁሌም ኔጋቲቭ ቫልዩ ነው የማገኘው። ሁሌም ኔጋቲቭ ቫልዩ ነው የማገኘው ማለት በዲፍረንት ቴስት መሰረት ሌዛን ዜሮ ከሆነ ይህ ሲኩዌንስ ምን አይነት ሲኩዌንስ ነው ማለት ነው? ዲክሪዚንግ ሲኩዌንስ ነው ማለት ነው። ኦኬ እናንተ እስቲ ይህችን ቴስት አድርጓት። ሲኩዌንስ ቴስት እናድርገው። አሁን የሲኩዌንስ ምን አለው? ፓወር አለ አይደለ? ፓወር እና ፋክቶሪያል ነገር ካለው ከዲፍረንት ቴስት ይልቅ ሬሾ ቴስት መጠቀም ይቀላል። ኤን ፕላስ ዋን ሲካፈል ለኤን እናድርገው ማለት ነው። ኤን ፕላስ ዋን ማለት ነው እዚህ ጋር በኤን ቦታ ኤን ፕላስ ዋን መጠቀም አይደለ? እዚህ ጋር መጥቼ በኤን ቦታ ኤን ፕላስ ዋን ተጠቀምኩ። በኤን ቦታ ኤን ፕላስ ዋን በዚህ ኤን ቦታ ኤን ፕላስ ዋን በዚህኛው ቦታ እንደዚህ ኤን ፕላስ ዋን ሲካፈል ብዬ ለኤን ማካፈል ነበረብኝ አይደለ? ከማካፈሉ ገልብጬ አባዛሁኝ ማለት ነው። ስለዚህ ከማካፈል ገልብጬ አባዛሁኝ። ገልብጬ ካባዛሁ በኋላ እዚህ ጋር ምንድን ነው የሚቀል ነገር አለ አይደለ? እዚህ ጋር ኤን ፕላስ ዋን ዘ ፓወር ኦፍ ኤን ፕላስ ዋን አለ። እዚህ ጋር ኤን ዘ ፓወር ኦፍ ኤን አለ። እዚህ የመቀለል እድል አለ። እቺን በተና አድርጌ ከዚህ ጋር አቃላለሁ። እዚህ ጋር ደግሞ ፋክቶሪያል አለ። ፋክቶሪያል ማለት ነው ማለት ነው ኤን ፋክቶሪያል ማለት ነው። ኤን ፋክቶሪያል ማለት ከራሱ ኤን ጀምርና ሲባዛ አንድ እየቀነስኩኝ ሲባዛ አንድ እየቀነስኩኝ ሲባዛ እንደዛ ያልኩ ነው አይደል የሚሄደው። ስለዚህ ኤን ፋክቶሪያል ከዚህ ጋር የመጣፋት እድል ስላለው ኤን ፕላስ ዋን የምንበለው ኤን ፕላስ ዋን ሲባዛ አንድ ስቀንስ ኤን እናገኛለሁ አይደለ? ፋክቶሪያል ብዬ አስቀምጣለሁ ማለት እዛ ጋር አቆማለሁ። ምክንያቱም ከዚህ ጋር እንዲመሳሰል ስለምፈልግ ኤን ፕላስ ዋን ዘ ፓወር ኦፍ ኤን ፕላስ ዋን ደግሞ በዚህ መልኩ አስቀመጥኩኝ ከዚህ ጋር እንዲመሳሰልልኝ ማለት ነው። ስለዚህ ኤን ፕላስ ዋን ዘ ፓወር ኦፍ ኤን ፕላስ ዋን የሚለውን ደግሞ በዚህ መልኩ አስቀመጥኩኝ ማለት ነው። በተኛ አስቀመጥኩት። በተነን ካስቀመጥኩ በኋላ የሚቀል ነገር አለው። ኤን ፋክቶሪያል በኤን ፋክቶሪያል ይጠፋል። ይሄኛው በዚህ ይጠፋና ምን ይቀራል? ይሄኛውና ይሄ ይቀራል ማለት ነው። እሱን አስቀመጥኳቸው። መጨረሻ ላይ ምን ይሆናል? ኤን ፕላስ ዋን ኦቨር ኤን ዘ ፓወር ኦፍ ኤን ይሆናል ማለት ነው። ይሄም ያው እቺ ኤን ፕላስ ስለሆነች መከፋፈል ይቻላል አይደል? ከፋፈልኳቸው ኤን ለኤን ሳካፈል አንድ ይሆናል። ኤን ለዚህ ሳካፈል ዋን ኦቨር ኤን ዘ ፓወር ኦፍ ኤን ይሆናል ማለት ነው። በዚህ መልኩ ሬሾአችንን ከሰራ በኋላ ከዛ በኋላ የምናደርገው ኤን ከአንድ እና ከዛ በላይ እያስገባን ቼክ ማድረግ ነው ውጤታችንን። በኤን ቦታ አንድ ሁለት እያልኩ ሳስገባ እዚህ ውስጥ ሁሌ የማገኘው ውጤት ምንድን ነው? ግሬተር ዛን ዋን ነው አይደለ? ግሬተር ዛን ስለሆነ በሬሾ ቴስት መሰረት ይህ ሲኩዌንስ ኢንክሪዚንግ ነው ማለት ይቻላል ማለት ነው። ኦኬ ይህን ሲኩዌንስ ደግሞ እስቲ ዲፈረንት ዴሪቬቲቭ ቴስትን ተጠቅመን ዲክሪዚንግ ነው ወይስ ኢንክሪዚንግ ነው የሚለውን ነገር እንለይ። ኦኬ ዴሪቬቲቭ ቴስት ላይ ምንድን ነው የሚለን? የተሰጠን ሲኩዌንስ ቀጥታ ምን ማድረግ ነው? ዴሪቬት ማድረግ ነው አይደለ? ኤፍ ኦፍ ኤክስ ለበል የተሰጠኝ ሲኩዌንስ ኢን ተርምስ ኦፍ ኤን ስለሆነ በኤክስ ልግለጽ። 3 ማይነስ 1 ኦቨር 2 ኤን ከምል 3 ማይነስ 1 ኦቨር 2 ኤክስ ልበል። 1 ኦቨር 2 ኤክስ ደግሞ ከምል ዴሪቬት ለማድረግ እንዲመቸኝ ኤክስ ፓወር ኦፍ ማይነስ 1 ልበል። ይሄ ምን አደረኩኝ? ወደ ኤክስ ቀየርኩት ማለት ነው። ኤንን ወደ ኤክስ ቀየርኩኝ፣ ምንም አላደረኩም። ዴሪቬት ለማድረግ እንዲመቸኝ ማለት ነው። ከዛ በኋላ ዴሪቬት ላድርግ። የዚህኛው ዴሪቬቲቭ 0 ይሆናል፣ የዚህኛው ዴሪቬት ደግሞ እንደዚህ ይሆናል አይደል? ኤን ደግሞ ስናቃለው 1 ኦቨር 2 ኤክስ ስኩዌር ይሆናል ማለት ነው። ዴሪቬት አደረግን። ዴሪቬት ካደረግን በኋላ ምንድነው የምናደርገው? በኤክስ ቦታ ከአንድ ጀምረን የፈለግነው ቫልዩ ብንከት ሁሌም እንደምናገኘው ሁሌም ፖዚቲቭ ነው የምናገኘው፣ ሁሌም ግሬተር ዛን ዜሮ ኔጋቲቭ የመሆን እድል የለውም። ዴሪቬት አድርገን በኤክስ ቦታ ከአንድና ከዛ በላይ ቫልዩ የፈለግነው ቫልዩ ብንጠቀም ሁሌም ፖዚቲቭ ነው የምናገኘው። ስለዚህ ኢንክሪዚንግ ነው ማለት እንችላለን ማለት ነው። ተመሳሳይ በዚህ መልኩ ቴስት ማድረግ ይቻላል። አንድ ፋንክሽን ኢንክሪዚንግ ነው ወይስ ዲክሪዚንግ ነው የሚለውን ነገር መለየት ይቻላል። አንድ ፋንክሽን ኢንክሪዝ ወይም ደግሞ ዲክሪዝ መሆኑን ደግሞ ከለየን ያን ሲኩዌንስ ሞኖቶኒክ ሲኩዌንስ ነው ማለት ይቻላል ነው ሀሳቡ። ኦኬ ቀጣዩ ሀሳብ ደግሞ ምንድነው? ባውንድድ ሲኩዌንስ ነው። አንድ ሲኩዌንስ ባውንድድ ነው የምንለው መች ነው? ያ ሲኩዌንስ የዛ ሲኩዌንስ ተርሞች ከሆነ ቫሉ ከሆነ ስፔሲፊክ ቫሉ በታች ከሆኑ ወይም ደግሞ በሆነ ስፔሲፊክ ቫሉ የተገደቡ ከሆኑ ባውንድድ ሲኩዌንስ ነው እንላለን ማለት ነው። ማለትም ለምሳሌ ማይነስ ዋን ዘ ፓወር ኦፍ ኤን እንውሰድ። ማይነስ ዋን ዘ ፓወር ኦፍ ኤን ስንወስድ አሁን በዚህ ኤን ቦታ የፈለግነው ቫሉ ብንጠቀም የማይነስ ዋን ዘ ፓወር ኦፍ ኤን ቫሉ ምንድን ነው? ወይ ማይነስ ዋን ነው ወይ አንድ ነው ማለት ነው። ከማይነስ ዋን አያንስም ከአንድ አይበልጥም። ስለዚህ ባውንድድ ነው ማለት ነው። ስለዚህ አንድ ሲኩዌንስ ከዚህ አያንስም ከዚህ በላይም ደግሞ ሊበልጥ አይችልም ብለን መገደብ የምንችል ከሆነ ያ ሲኩዌንስ ባውንድድ ሲኩዌንስ ነው እንላለን ማለት ነው። ስለዚህ ምን አለው? ሎወር ባውንድ አለው እንዲሁም ደግሞ አፐር ባውንድ አለው ማለት ነው። ስለዚህ ሎወር ባውንድ እና አፐር ባውንድ መሆን ይቻላል። በእንደዚህ አይነት መልክ የተቀመጠውን ደግሞ በዚህ ሰብሰብ አድርገን በአብሶሉት ቫልዩ መጠቀም ይቻላል ማለት ነው። ስለዚህ በሌላ አባባል ባውንድድ ሲኩዌንስ ምንድነው? አብሶሉት ቫልዩ ውስጥ ከከተትን በኋላ ተርሞቹ ከሆነ ኤም የሚባል ቫልዩ ከሆነ የሚታወቅ ስፔሲፊክ ቫልዩ በታች ከሆኑ ሁሉም ተርሞች ያ ሲኩዌንስ ባውንድድ ነው እንላለን ማለት ነው። ነገር ግን ኢንፊኒቲ የሚሆንብን ከሆነ የመጨረሻውን ተርም የማይታወቅ የመጨረሻው ተርም ከዚህ ቫልዩ በታች ነው ብለን መውሰድ የማንችል ከሆነና ኢንፊኒቲ የሚሆንብን ከሆነ አንባውንድድ ሲኩዌንስ እንላለን ማለት ነው። ስለዚህ ማይነስ ዋን ዘ ፓወር ኦፍ ኤን ሁሌ ምንድነው? በማይነስ ዋን እና በአንድ መካከል ነው። ማይነስ ዋን ሎወር ባውንድ ናት፣ ይሄኛው አንድ ደግሞ አፐር ባውንድ ነው ማለት ነው። በሌላ አባባል ደግሞ ምንድነው? አብሶሉት ቫልዩ ውስጥ ከከተትን በኋላ ከሆነ ቫልዩ በታች ነው የምናገኘው። ስለዚህ አብሶሉት ቫልዩ ስንከት ምንድነው? አብሶሉት ቫልዩ ውስጥ ስንከት ምንድነው የምናገኘው? አንድ ነው አይደል የምናገኘው። አብሶሉት ቫልዩ ከከተትን በኋላ ከሆነ ስፔሲፊክ በታች ከሆነ ያ ነገር ባውንደድ ሲኩዌንስ ነው እንላለን። እዚህ ጋር አንድ ነው፣ ከአንድ አይበልጥም ማለት ነው። በዚህ መልኩ ባውንደድ ሲኩዌንስን ዲፋይን ማድረግ ይቻላል። ለምሳሌ 3 ኦቨር ኤን ስኩዌር ፕላስ ዋንን ቼክ እናድርግ። አሁን 3 ኤን ስኩዌር ፕላስ ዋንን በኤን ቦታ የፈለግነው ቫልዩ ከአንድ ጀምሮ የተጠቀምን ብንሄድ እስከ ኢንፊኒቲ ድረስ የመጨረሻው ተርም የሲኩዌንሱ የመጨረሻው ተርም ከሆነ ቫልዩ በታች ነው ወይስ እንዴት ነው የሚለውን ነገር ለየለየን ያለ ነው በባውንደድ ሲኩዌንስ መሰረት። ስለዚህ ያን ለማወቅ እናድርግ አብሶሉት ቫልዩ ውስጥ እንክተት። አብሶሉት ቫልዩ ውስጥ እንክተተውና ከላይ ምን አለኝ? አሁን ሪዱሲንግ ሜተድ ልጠቀም። ሪዱስ እያደረግኩ ከምን በታች እንደሆነ ቼክ ላድርግ። አሁን
ከላይ ምን አለኝ? 3 አለ አይደለ? 3ን አስቀምጣለሁ ኦቨር ብዬ ከኤን ስኩዌር እና ከአንድ ትልቁ ማለት ነው ኤን ስኩዌር ነው አይደለ? ሶ ኤን ስኩዌር እንጠቀማለሁ ማለት ነው። ሶ 3 ኦቨር ኤን ስኩዌር አገኛለሁ። 3 ኦቨር ኤን ስኩዌር ደግሞ ይበልጣል አይደለ? ምክንያቱም ይሄ ፕላስ 1 ስላለው ዴኖሚኔተሩ የዚህ ትልቅ ስለሆነ ይሄኛው ያንሳል። ስለዚህ ይሄ አንድ ስለሌለው ይሄኛው ትልቅ ነው ማለት ነው። ሶ በዚህ መልኩ ከዚህኛው ሲኩዌንስ የሚበልጠውን ሲኩዌንስ አገኘሁኝ ማለት ነው። ሶ አሁን ከዚህ በታች መቃለል ስለማልችል በዚህ አንድ በኤን ቦታ አንድ ብጠቀም ምን አገኛለሁ? 3 አገኛለሁ አይደለ? ስለዚህ ይህ ማለት ምን ማለት ነው? ይህ ሲኩዌንስ የዚህ ሲኩዌንስ ተርም ከ3 አይበልጥም ማለት ነው። 3 እና ከዛ በታች ነው ሊሆን የሚችለው። ስለዚህ ከ3 ሊበልጥ አይችልም። ስለዚህ ተርሙ እያንዳንዱ ተርም ከ3 በታች መሆኑ እያንዳንዱ ተርም ምንድነው? ከ3 በታች ነው ማለት ነው። which is bounded ነው ማለት ነው። እስቲ ኤን ስኩዌርን ደግሞ ቼክ እናድርግ። አሁን ኤን ስኩዌርን አብሶሉት ቫልዩስ ከተትኩት ሰው ማቃለል ስለማልችል ኤን ስኩዌር ራሱ ይሆናል። ስለዚህ አሁን በኤን ቦታ 1 2 እያልን የፈለግነው ቁጥሯን ብንጠቀም ወደ ኢንፊኒቲ ነው ሊሄድ የሚችለው። የመጨረሻውን ቁጥር ምንድነው? መጨረሻ ላይ ተርሙ ከዚህ በታች ነው እያንዳንዱ ተርም ከዚህ በታች ነው ብለን መወሰን አንችልም። ወደ ኢንፊኒቲ ነው የሚሄደው። 1 2 እያልን ብንጠቀም ወደ ኢንፊኒቲ ነው የሚሄደው። ተርሙ እያደገ ነው እንጂ የሚሄደው መጨረሻው ተርም ከዚህ በታች ነው ሊሆን የሚችለው ብለን መወሰን ስለማንችል ይሄ ነገር አንባውንድድ ነው እንላለን ማለት ነው። ሶ ኢት ኢዝ አንባውንድድ ኖት ባውንድድ ማለት ነው። እዚህ ጋር ደግሞ በጣም ወሳኝ ቴረም አለ። ምንድነው? ባውንድድነስ ቴረም ነው። ባውንድድነስ ቴረም እንደሚለን አንድ ሲኩዌንስ ኮንቨርጀንት መሆኑን ካወቅን በእርግጠኝነት ያ ሲኩዌንስ ባውንድድ ነው ይለናል። አንድ ሲኩዌንስ ኮንቨርጀንት ከሆነ በእርግጠኝነት ያ ሲኩዌንስ ምንድነው? ባውንድድ ነው። ኮንቨርጀንት መሆኑ እንዴት ነበር? ከዚህ ስንለይ ነበር ሊሚቱን እየሰራን ነበር አይደል? ሊሚቱን እንሰራና ሊሚት አስ ኤን ጎስ ቱ ኢንፊኒቲ ብለን ሰርተን የሆነ ስፔሲፊክ ኤል የሚባል የሆነ ነበር ካገኘን ኮንቨርጀንት ያደርጋል ብለን ነበር አይደል? ስለዚህ በሌላ አባባል ምንድነው? ባውንድድነሱንም ቼክ ለማድረግ በሊሚቱም ቼክ ማድረግ ይቻላል ነው ሀሳቡ። ምክንያቱም ሊሚቱን ሰርተን ተነስተን ኮንቨርጀንሲውን ቼክ ስናደርግ ነበር። ስለዚህ ባውንድድነስንም በዛ መልኩ ቼክ ማድረግ ይቻላል። ሁሌ ባይሰራም ግን አብዛኛው ጊዜ እንጠቀማለን። ሀሳቡ ምንድነው? አጠቃላይ የሆነ ሲኩዌንስ ኮንቨርጅ ካደረገ በአጠቃላይ ሀሳቡ ምንድነው? የሆነ ሲኩዌንስ ኮንቨርጅ ካደረገ በእርግጠኝነት ያ ሲኩዌንስ ምንድነው? ባውንድድ ሲኩዌንስ ነው ማለት ይቻላል ማለት ነው። ነገር ግን ዘ ሪቨርስ ኢዝ ኖት ኦልዌይስ ትሩ። ማለትም የሆነ ሲኩዌንስ ባውንድድ ነው ማለት ግን ኮንቨርጀንት ነው ማለት አይደለም። ባውንድድ ነው ማለት ኮንቨርጀንት ነው ማለት አይደለም። እኛ እርግጠኛ ሆነን መናገር የምንችለው በዚህ ቴረም መሰረት ሲኩዌንሱ ኮንቨርጀንት ከሆነ ብቻ ባውንድድ ነው ብለን መወሰን ብቻ ነው የምንችለው። ነገር ግን ባውንድድ ነው ማለት ግን ኮንቨርጀንት ማለት አይደለም። ሀሳቡ ይበልጥ ግልጽ ይሆንልን እስቲ የተለያዩ ኬዞችን እያነሳን ዲስከስ እናድርግ። ለምሳሌ ኤን ኢዝ ኢኳልስ ቱ 1 ኦቨር ኤ ይህን ሲኩዌንስ ቼክ እናድርገው እስቲ። ኮንቨርጀንት ነው ወይስ ዳይቨርጀንት ነው? ኮንቨርጀንት ነው ወይስ ዳይቨርጀንት ነው የሚለውን ነገር ለማለየት ሊሚቱን ነው የምሰራው። ሊሚቱን ስሰራ ሊሚት ኦፍ አስ ኤን ጎስ ቱ 1 ኦቨር ኤን የዚህ ሊሚት ምን ይሆናል? 0 አይደለ? ዜሮ ነው ማለት ማለት ነው ኮንቨርጀንት ነው ማለት ነው። በጣም አሪፍ። ኮንቨርጀንት ከሆነ በእርግጠኝነት ባውንድድ እንደሚሆን እርግጠኛ ነኝ አይደለ? እስቲ ደግሞ ባውንድነሱን ቼክ ላድርግ። ባውንድነሱን ቼክ ለማድረግ ምን አደረኩኝ? አብሶሉት ቫልዩስ ከተትኩኝ አይደል? አብሶሉት ቫልዩስ ከተትኩኝ በኋላ በኤን ቦታ አንድ ስጠቀም ምን አደርገኛለሁ? አንድ አገኛለሁ። ሌዛን ዋን ነው ማለት ነው። ሌዛን ዋን ነው የዚህ የዋን ኦቨር ኤን ሲኩዌንስ እያንዳንዱ ተርም ከአንድ በታች ነው ማለት ነው። ወይ አንድ ነው ወይ ከዛ በታች ነው። ከአንድ ሊበልጥ አይችልም። ስለዚህ ባውንድድ ነው ማለት ነው። አያችኋ? ስለዚህ ኮንቨርጀንት የሆነ ነገር ባውንድድ ነው የሚለው ቴረም ትክክል ነው ማለት ነው። እስቲ ማይነስ ዋን ዘ ፓወር ኦፍ ኤን ደግሞ ቼክ እናድርግ። ማይነስ ዋን ዘ ፓወር ኦፍ ኤን ኮንቨርጀንት ነው ወይስ ዳይቨርጀንት ነው? ዳይቨርጀንት ነው አይደለ? ምክንያቱም ማይነስ ዋን ዘ ፓወር ኦፍ ኤን ሊሚቱ ዳዝንት ኤግዚስት ነው። ምክንያቱም ማይነስ ዋን ዘ ፓወር ኦፍ ኤን ወይ ማይነስ ዋን ነው ወይ አንድ ነው፣ ሊሚት የለውም ማለት ነው። ስለዚህ ወይ ማይነስ ዋን ወይ አንድ ነው ማለት ኦሲሌት ስለሚያደርግ በማይነስ ዋን እና በአንድ መካከል ኦሲሌት ስለሚያደርግ ስለሚቀያየር ያ ሲኩዌንስ ምንድነው? ዳይቨርጀንት ነው። ነገር ግን በባውንድድነስ መሰረት ግን ምንድነው? ባውንድድ ነው አይደለ? በማይነስ ዋን እና በአንድ ግን ባውንድድ ነው ማለት እንችላለን። አያችኋ? በኮንቨርጀንሲ መሰረት ግን ስፔሲፊክ ነምበር ስለሌለው ዳይቨርጀንት ነው አለን። ባውንድድነስ መሰረት ግን የተገደበ ቫልዩ ስላለው ሎወር ባውንዱ እና አፐር ባውንዱ ማወቅ ስለቻለን ያ ሲኩዌንስ ግን ምንድነው? ባውንድድ ነው ማለት አያችኋ? ስለዚህ የሆነ ሲኩዌንስ ባውንድድ ነው ማለት ኮንቨርጀንት ነው ማለት አይደለም። ሁሌ እዚህ ጋር ባውንድድ ሆኖ ዳይቨርጀንት ሆኖብናል ማለት ነው። እዚህኛው ሲኩዌንስ እና ኤን የሚባለው ሲኩዌንስ እንውሰድ። አሁን ኤን የሚባለው ሲኩዌንስ ኮንቨርጀንት ነው ወይስ ዳይቨርጀንት ነው? ዳይቨርጀንት ነው አይደል? ምክንያቱም ሊሚቱን ስሰራ ምን ያገኘው? ኢንፊኒቲ ያገኘው። ኢንፊኒቲ ካገኘ ዳይቨርጀንት ነው። ፕላስ ደግሞ ምንድነው? አንባውንድድ ነው። ምክንያቱም ቁጥሩ እያደገ ነው የሚሄደው። እያደገ ስለሚሄድ የመጨረሻው ተርም ከምን በታች ሊሆን እንደሚችል ማወቅ አይቻልም። የመጨረሻው ተርም ከምን በታች ሊሆን እንደሚችል ማወቅ አይቻልም። ስለዚህ አንባውንድድ ነው ማለት ነው። ሌላውና እጅግ በጣም ወሳኙ ቴረም ምንድነው? ሞኖቶን ኮንቨርጀንስ ቴረም። ይሄ በተደጋጋሚ ፈተና ላይ የሚጠየቅ ኮንሰፕት ነው። ምንድነው የሚለን ቴረሙ? አንድ ሲኩዌንስ ባውንድድ ከሆነ አንድ ሲኩዌንስ ባውንድድ መሆኑን ካወቅንና እንዲሁም ደግሞ ሞኖቶን ከሆነ የሆነ ሲኩዌንስ ባውንድድ እና ሞኖቶን ከሆነ ያ ሲኩዌንስ በእርግጠኝነት ኮንቨርጀንት ነው ብለን መወሰን እንችላለን ነው የሚለው። ስለዚህ የሆነ ሲኩዌንስ ባውንድድ ከሆነ እና ሞኖቶን ከሆነ ማለትም ኢንክሪዝ ወይ ዲክሪዝ የሚያደርግ ከሆነ ያ ሁለቱን የሚያሟላ ከሆነ ያ ሲኩዌንስ በእርግጠኝነት ኮንቨርጀንት ነው ብለን ኮንክሉድ ማድረግ እንችላለን ነው። ለምሳሌ ይህን ሲኩዌንስ እንውሰድ። ይህ ሲኩዌንስ ምንድን ነው? ይህን ሲኩዌንስ መጀመሪያ ሞኖቶን ውስጥ ቼክ ስናደርግ ኢንክሪዚንግ ነው አይደለም? ቼክ ማድረግ ይቻላል። በሬሾ ቴስት ተጠቅመን ቼክ ስናደርግ ይህ ሲኩዌንስ ምንድን ነው? በሬሾ ቴስት ሊሆን ይችላል፣ በዴሪቬቲቭ ቴስት ተጠቅማችሁ ቼክ አድርጉ። ምን አይነት ሲኩዌንስ ነው? ኢንክሪዚንግ ሲኩዌንስ ነው። ኢንክሪዚንግ ሲኩዌንስ ነው ማለት ነው ሞኖቶን ነው ማለት ነው። በጣም አሪፍ። ሁለተኛ ደግሞ ባውንድነሱን ቼክ እናድርግ። ባውንድነሱን ቼክ ለማድረግ ምንድን ነው? አብሶሉት ቫልዩ ውስጥ ነው አይደል የምከተው? አብሶሉት ቫልዩ ውስጥ ከተና ከላይ ኤን አለኝ ኦቨር ኤል እና ከአንድ እና ከኤን ማነው ትልቁ? ኤን ነው አይደል? ኤን እንጠቀማለን።
ኤን ኦቨር ኤን ምን ይሆናል? አንድ ይሆናል ማለት ነው። ስለዚህ ይሄ ማለት ማለት ነው ይህ ሲኩዌንስ የመጨረሻው ተርሙ ከአንድ በታች ነው ማለት ነው። ከአንድ ሊበልጥ አይችልም። ዛት ሚንስ ምንድን ነው ማለት ነው? ባውንድድ ነው ማለት ነው። ኢንክሪዚንግ ነው ወይም ደግሞ ሞኖቶን መሆኑን አረጋገጥን፣ ባውንድድ መሆኑን አረጋገጥን ማለት ነው። የሆነ ሲኩዌንስ ደግሞ ሞኖቶን እና ባውንድድ ከሆነ በኤምሲቲ ቲየረም መሰረት ያ ሲኩዌንስ ምንድን ነው ማለት እንችላለን? ኮንቨርጀንት ነው ማለት እንችላለን ማለት ነው። ኮንቨርጀንት ሲሆኑ ደግሞ ቀጥታ ቼክ ማድረግ ይቻላል። ከዚህ በፊት ባየነው ኮንሰፕት መሰረት ሊሚቱን ብንሰራ የዚህኛውን ሊሚት አንድ ነው የሚመጣው። ኮንቨርጅ ማድረጉንም በዛ ማወቅ ይቻላል። ኦኬ ቀጣዩ ሀሳብ ምንድን ነው? ሺፍት ቲየረም ነው። ሺፍት ቲየረም ምንድን ነው የሚለን? የሆነ ሲኩዌንስ ካለ ኤኤን የሚባል ሲኩዌንስ ካለ እና ያ ሲኩዌንስ ኮንቨርጀንት ከሆነ ኮንቨርጀንት የሆነ ኤኤን የሚባል ሲኩዌንስ ካለ ያው ሊሚት ይኖረዋል አይደለ? ኮንቨርጀንት ከሆነ ያው ሊሚት ይኖረዋል። ሊሚቱ ኤል ከሆነ የኤኤን ፕላስ ዋንም ሊሚቱ ኤል ነው የሚለን። ስለዚህ ኤኤን የሚባል ሲኩዌንስ አለ። ኮንቨርጀንት መሆኑን ካወቅን ያው ኤል ይኖረዋል፣ ሊሚት ይኖረዋል። ያ ሊሚቱ ከኤኤን ፕላስ ዋን ሊሚት ጋር ተመሳሳይ ነው ሀሳቡ። ስለዚህ በኤኤን ፕላስ ዋን ቦታ እና በኤኤን ቦታ ኤል የሚባል ነገር መጠቀም እንችላለን። ለምሳሌ ይሄኛው ሪከርሲቭ ሲኩዌንስ ተሰጠን። እንዲህ አይነት ሪከርሲቭ ሲኩዌንስ ተሰጥቶን ሊሚቱን ፈልጉ እንባላለን። የዛን ጊዜ ምንድን የምናደርገው በዚህ ሽፍት ቲየረም መሰረት በኤኤን ፕላስ ዋን እና በኤኤን ቦታ ያው ሊሚታቸው ተመሳሳይ ስለሆነ ኤል መጠቀም እንችላለን ማለት ነው። ኮንቨርጀንት እንደሆነ አስብ እናደርግና ምን እናደርጋለን? በኤኤን ፕላስ ዋን ቦታ ኤል ተጠቀምኩኝ፣ በኤኤን ቦታ ኤል ተጠቀምኩኝ ማለት ነው። አሁን የኤልን ቫልዩ መፈለግ ነው። የኤልን ቫልዩ ለመፈለግ ምን አድርግ? ቦሳይድ ስኩዌር ላድርግ አይደለ? ኤን ስኩዌር ሳደርግ እንዲህ ይሆናል። ኤን ስኩዌር ሳደርግ እንደዚህ ይሆናል። ኤን ሳሻገረው ምን ይሆናል? ኤል ስኩዌር ማይነስ ኤል ማይነስ 2 ኢኳል ቱ 0 ይሆናል ማለት ነው። አሁን ይሄን ፋክተራይዝ አድርገው በዚህ መልኩ ማስቀመጥ ይቻላል አይደለ? ከዛ በኋላ ኤል ኢዝ ኢኳልስ ቱ 2 እና ኤል ኢዝ ኢኳልስ ቱ ማይነስ 1 ሆነ ማለት ነው። የዚህ ሪከርሲቭ ሲኩዌንስ ሊሚቱ ምን ሆነ? 2 እና ማይነስ 1 ሆነ። ነገር ግን ከሁለት እና ሁለት አሁን ነገር ግን አሁን እዚህ ጋር ቼክ ማድረግ አለብን። እዚህ ጋር ሁለት ውጤት ነው ያገኘነው። አንደኛው ሁለት ፖዚቲቭ ሁለት ነው፣ አንደኛው ኔጋቲቭ አንድ ነው። የሊሚቱ ውጤት ማለት ነው። ነገር ግን ይህ ሲኩዌንስ ኔጋቲቭ የሆነ እድል አለው እንዴ? የለውም አይደለ? ምክንያቱም ስኩዌር ሩት ኦፍ ቱ ፕላስ እያለ እርስ በራስ ነው እየተደማመረ ያለው። ስለዚህ ሁሌም ፖዚቲቭ ነው። ቀጣዩ ተርም እየተደመረ ነው እንጂ እየሄደ ያለው ኔጋቲቭ የመሆን እድል የለውም። ኤዋኑን ኤቱን ኤስሪን ብንወስድ ሁሌም ፖዚቲቭ ነው የምናገኘው። ስለዚህ ሁሌም ፖዚቲቮቹ ሁሌም ተርሞቹ ሁሌም ፖዚቲቭ ስለሆኑ እያንዳንዱ ተርም የዚህኛው እያንዳንዱ ተርም ፖዚቲቭ ስለሆነ ሊሚቱ ፖዚቲቭ ነው ሊሆን ይችላል። ስለዚህ ማይነስ ዋን አስወግድና ሊሚቴ ሁለት ይሆናል ማለት ነው። ስለዚህ እንዲህ አይነት ሪከርሲቭ ሲኩዌንስ ተሰጥቷችሁ ሊሚቱ ፈልጉ ከተባላችሁ በኤኤን ፕላስ ዋን እና በኤኤን ቦታ ኤል ተጠቅማችሁ ቼክ አድርጉ፣ ተጠቀሙ። ከዛ በኋላ ያው ሊሚቱን እናገኛለን። ኦኬ ቀጣዩ ወሳኝ ሀሳብ ደግሞ ምንድን ነው? እስካሁን ምን ስናይ ነበር? የሆነ ሲኩዌንስ ይሰጠናል። ሊሚቱን እንዴት እንደምንፈልግ ኮንቨርጀንሲውን እንዴት ቼክ እንደምናደርግ ሞኖቶኒሲቲውን ባውንድነሱ እንዴት ቼክ እንደምናደርግ አይተናል አይደለ? ነገር ግን ያ የተሰጠን ሲኩዌንስ ሪከርሲቭ ሲኩዌንስ በሚሆንበት ሰዓት ግን እነዚህ ነገራቶች ቼክ ማድረግ በጣም ያስቸግራል። ብዙ ጊዜ ስለሚያስቸግር ፈተና ላይ ጊዜያችሁን ሊቆጥብላችሁ የሚችሉ ቲፖችን እሰጣችኋለሁ ማለት ነው። ሪከርሲቭ ሲኩዌንስ ሲሰጠን እነዚህ ነገራቶች እንዴት እንደምንፈልግ እንያል፣ በቀላሉ እንዴት እንደምንፈልግ እንያል። የመጀመሪያው ምንድነው? ያን ሲኩዌንስ አሲዩም እና ኮንቨርጅ እንደሚያደርግ አሲዩም እናደርግና ለኤል ሶልቭ እናደርጋለን። አሁን ባየነው መሰረት ማለት ነው። የተሰጠን ሪከርሲቭ ሲኩዌንስ ኮንቨርጅ ያደርጋል ብለን አሲዩም አድርገን ለኤል ሶልቭ እናደርጋለን። ለኤል ሶልቭ ካደረግን ያው ወደ ቀጣዩ ወደዚህኛው ስቴፕ እንመጣለን ማለት ነው። ነገር ግን ለኤል ሶልቭ ማድረግ የማንችል ከሆነ ያ ነገር ዳይቨርጅ ያደርጋል ብለን እናልፋለን ነው። ነገር ግን ለኤል ሶልቭ ካደረግን ወደዚህኛው ስቴፕ እንመጣለን አይደለ? ቀጣዩ ስቴፕ ምንድነው የሚሆነው? ሞኖቶኒሲቲን ቼክ ማድረግ ነው። ሞኖቶኒሲቲን ቼክ ስናደርግ ያው ፈተና ላይ የመጀመሪያዎቹ ሁለት ተርሞች ቼክ ማድረግ በቂ ነው። የመጀመሪያዎቹን ሁለት ሶስት ተርሞች ቼክ እናደርጋለን። እዚህ ጋር ኤዋን እና ኤቷችንን ማኑዋሊ ቼክ እናደርጋለን ማለት ነው። ኤዋን እና ኤቱ ቼክ ካደረግን በኋላ ያ ነገር ወይ ኢንክሪዝ ወይ ዲክሪዝ ነው ሊያደርግ የሚችለው። ኢንክሪዝ የሚያደርግ ከሆነ እና ዲክሪዝ የሚያደርግ ከሆነ ይህ የኤል ቫልዩ ሁለት ትርጉም ነው ያለው። ይሄኛው የኤል ቫልዩ ማለት ነው። ሲኩዌንሳችን ኢንክሪዝ የሚያደርግ ከሆነ እዚህ ጋር ቼክ ካደረግን በኋላ ሲኩዌንሳችን ኢንክሪዝ የሚያደርግ ከሆነ ኤላችን ምንድነው የሚሆነው? አፐር ባውንድ ነው ማለት ነው። ማለትም ሲኩዌንሱ ኢንክሪዝ እያደረገ ይሄድና ከኤል በታችን ነው ሊሆን የሚችለው የሚለውን ነገር ኤል በታችን ነው የሚለውን ነገር ነው የምናውቀው ማለት ነው። ኢንክሪዝ የሚያደርግ ከሆነ ስለዚህ ባውንድነሱን አወቀን ማለት ነው። የመጀመሪያው ተርም ኤዋን ስለሆነ መጨረሻ ደግሞ ኤዋን እና በኤል መካከል ነው የሚለውን ነገር ባውንድነሱን እናውቃለን ማለት ነው። ነገር ግን ሲኩዌንሳችን ዲክሪዝ የሚያደርግ ከሆነ ግን ዲክሪዝ እያደረገ ከኤዋን ይጀምርና ዲክሪዝ እያደረገ ነው አይደል የሚሄደው። ስለዚህ ኤዋናችን ትልቅ ነው እያነሰ ይሄድና ግን እያነሰ ይሄድና ግን እያነሰ ይሄድና ግን እስከ ኤል ድረስ ነው የሚሄደው ማለት ነው። ኤል ዲክሪዝ የሚያደርግ ከሆነ ኤላችን ምንድነው? ሎወር ባውንድ ነው ማለት ነው። እያነሰ ይሄድና እስከ ኤል ድረስ ነው እያነሰ የሚሄደው ማለት ነው። ከኤዋን ይጀምርና እያነሰ ሄዶ እስከ ኤል። ስለዚህ ባውንድነሳችን ምንድነው? በኤል እና በኤዋን መካከል ነው ማለት ነው። ኢንክሪዝ የሚያደርግ ከሆነ ደግሞ ከኤዋን ጀምሮ እያደገ ይሄድና እስከ ኤል ድረስ ነው የሚሄደው የሚለውን ነገር ባውንድነሱን እናውቃለን ማለት ነው። ነገር ግን ለኤል ሶልቭ ካደረግን በኋላ እዚህ ይሄን ቲፕስ በምንጠቀምበት ሰዓት ላይ መጠንቀቅ ያለብን ኬዝ ምንድነው? ለኤል ሶልቭ ካደረግን በኋላ አንዳንዴ ኤዋናችን ምን ሊሆን ይችላል? ለኤል ሶልቭ ካደረግን በኋላ እና የኛ ሲኩዌንስ ኢንክሪዝ የሚያደርግ ከሆነ እና ኤዋናችን ከኤል የሚበልጥ ከሆነ ያው ዳይቨርጀንት ሊያደርግ የሚችል ምክንያቱም ከኤዋን ተነስቶ እያደገ አይደለም የሚሄደው። እያደገ የሚሄድ ከሆነ ኤላችን ምንድን የሚነግረን ትልቁን ቫልዩን አይደለም የሚነግረን። ስለዚህ
ኤዋን ደግሞ ከዛ ትልቁ ቫልዩ ሊበልጥ ይችላል። ስለዚህ ዳይቨርጅ ያደርጋል ብለን ኮንክሉድ እናደርጋለን። ለኤል ሶልቭ አድርጉ። ኢንክሪዝ የሚያደርግ ከሆነ ኤላችን አፐር ባውንድ ነው የሚሆነው። ኤል ዲክሪዝ የሚያደርግ ከሆነ ደግሞ ኤላችን ሎወር ባውንድ ነው የሚሆነው ማለት ነው። ኦኬ አሁን ደግሞ ቀጥለን እስካሁን ባየነው ሀሳብ መሰረት የተጠየቁ የሚል ጥያቄዎችን እንያ። የመጀመሪያው ጥያቄ ምንድን የሚለን which statement is necessary true ይለናል። ትሩ የሆነውን አውጡ ነው የሚለን። ኤ ምንድን ነው የሚለን ባውንድድ የሆነ ሲኩዌንስ ኮንቨርጀንት ነው ይለናል። ትሩ ነው ፎልስ ነው? ነገር ፎልስ ነው። ምክንያቱም ባውንድድ ነው ማለት ኮንቨርጀንት ነው ማለት አይደለም። ምክንያቱም ማይነስ ዋን ዘ ፓወር ኦፍ ኤን ብንወስድ ምንድን ነው ማይነስ ዋን ዘ ፓወር ኦፍ ኤን ባውንድድ ነው። ማይነስ ዋን እና በአንድ ባውንድድ ነው ግን ዳይቨርጀንት ነው። ስለዚህ ባውንድድ ነው ማለት ኮንቨርጀንት ነው ማለት አይደለም ሁሌ። ይሄ ፎልስ ይሆናል ማለት ነው። ይህ ደግሞ ምን ይለናል ሞኖቶኒክ የሆነ ሲኩዌንስ ኮንቨርጀንት ነው ይለናል። ሞኖቶኒክ ነው ማለት ኮንቨርጀንት ነው ማለት ነው አይደለም አይደለም። ምክንያቱም ኤን ስኩዌር እንውሰድ። ለምሳሌ ኤን ስኩዌር የሚባል ሲኩዌንስ ብንወስድ ምንድን ነው ኤን ስኩዌር ሞኖቶኒክ ነው አይደለ? እያደገ ነው የሚሄደው። በኤን ቦታ አንድ ሁለት እያልን ብናስገባ ኢንክሪዝ እያደረገ የሚሄድ ነው። ነገር ግን ኮንቨርጀንሲውን ቼክ ስናደርግ ምንድን ነው የኤን ስኩዌር ሊሚቱን ብንሰራ ኢንፊኒቲ ነው የምናገኘው። ስለዚህ ሞኖቶኒክ ሆኖ ግን ዳይቨርጀንት የሆነ ነገር አገኘን ማለት ነው። ስለዚህ ይሄ ሁሌ ላይሆን ይችላል ማለት ነው። ሲ ደግሞ ምንድን የሚለው ኮንቨርጀንት የሆነ ነገር ባውንድድ እና ሞኖቶኒክ ነው ይለናል። እንደዚህ የሚል ቴረምም የለም። ግልጽ ነው። ይሄም ፎልስ ነው የሚሆነው ማለት ነው። እንደዚህ የሚል ቴረም የለም። ዲ ደግሞ ምንድን የሚለን ባውንድድ እና ሞኖቶኒክ ኮንቨርጀንት ነው ይለናል። ይሄ በጣም ትክክል ነው አይደለ? ይሄ ምንድነው ኤግዛክትሊ ኤምሲቲ ቴረም ነው። ሞኖቶን ኮንቨርጀንስ ቴረምን የሚያሟላ ስለሆነ በእሱ ቴረም መሰረት በእርግጠኝነት ባውንድድ እና ሞኖቶኒክ የሆነ ሲኩዌንስ ኮንቨርጀንት ነው ብለን መወሰን እንችላለን። መልሳችን ዲ ይሆናል ማለት ነው። ሁለተኛው ጥያቄ ምንድነው ፋይንድ ዘ ሊሚት ኦፍ ዚስ ሪከርሲቭ ሲኩዌንስ ኢፍ ኢት ኤግዚስትስ። ኤግዚስት የሚያደርግ ከሆነ ሊሚት ካለው ሊሚቱን ፈልጉ ነው የሚለው። እዚህ ጋር መጠንቀቅ አለብን አይደል? ምክንያቱም ሊሚት ሊኖረውም ላይኖረውም ይችላል። ዝም ብለን አይደለም የምንሰራው። ቼክ አድርገን ሊሚት ሊኖረው መኖር አለመኖር ሊሚቱን መጀመሪያ ቼክ አድርገን ተነስተን አይደለ ሊሚቱን የምንሰራው። እንዴት ነው የምናደርገው? ይሄን መጀመሪያ ቼክ ማድረግ አለብን። ሊሚት ይኖረዋል ወይስ አይኖረውም የሚለውን ነገር። ሊሚት ይኖረዋል ወይስ አይኖረውም የሚለውን ነገር እንዴት ነው ልናውቅ የምንችለው? ኮንቨርጅ መሆን አለመሆኑን ማወቅ አለብን አይደለ? ምክንያቱም አንድ ነገር ኮንቨርጅ የሚያደርግ ከሆነ ነው ሊሚት የሚኖረው። ስለዚህ ኮንቨርጅ የሚያደርገውን ነገር ማወቅ አለብኝ ማለት ነው። ኮንቨርጅ የሚያደርግ ነው። ኮንቨርጅ ማድረግ አለማድረጉን ደግሞ እንዴት ነው የማውቀው? ኤምሲቲ ቴረም መጠቀም እችላለሁ አይደለ? ኤምሲቲ ቴረም እንደሚለን ባውንድድ እና ሞኖቶን ከሆነ የሆነ ሲኩዌንስ በእርግጠኝነት ኮንቨርጀንት ነው ይለናል። ባውንድድ እና ሞኖቶኒክ መሆኑን ካረጋገጥን ኮንቨርጀንት እንደሚሆን አወቅን ማለት ነው። ኮንቨርጀንት ደግሞ ከሆነ ሊሚት ይኖረዋል። ሊሚቱ መስራት እንችላለን ማለት ነው። ስለዚህ ባውንድድ እና ሞኖቶኒሲቲውን ቼክ እናድርግ። ባውንድድ እና ሞኖቶኒሲቲውን ደግሞ ቼክ ለማድረግ ቅድም የሰጧችሁን ቲፕ እንጠቀማለን። በቲፓችን መሰረት እንደምናደርገው መጀመሪያ አሲዩም አድርገን እንነሳለን ማለት ነው። አሲዩም አድርገን ኮንቨርጀንት ነው ብለን አሲዩም አድርገን እንነሳለን። ሊሚቱን እንሰራለን ማለት ነው። ቀጥታ መጀመሪያ በአሰምሽናችን መሰረት አሲዩም አድርገን በኤን ፕላስ ዋን እና በኤን ቦታ ኤል አስቀምጠን ለኤል ሶልቭ እናደርጋለን አላልንም? በዚህ መሰረት በኤን ፕላስ ዋን እና በኤን ቦታ ኤል ተክቼ ለኤል ሶልቭ አደርጋለሁ። በኤል ቦት ሳይድ ሳባዛ ኤል ስኩዌር ኢዝ ኢኳልስ ቱ ኤል ይሆናል ማይነስ ዋን ኦቨር ኤን በኤል ሳባዛ እንደዚህ ይሆናል ማለት ነው። ሊሚቱን ሶልቭ ሳደርግ የዚህኛውን ያው ኤን አሻግሬ ሊሚቱን ስሰራ ምን አገኛለሁ? ኳድራቲክ ነገር አገኛለሁ አይደል? ይሄን ኳድራቲክ ወደዚህ ቀየርኩኝ። መጨረሻ ላይ ምን አገኛለሁ? ኤል ኢዝ ኢኳልስ ቱ ዋን አገኘሁኝ ማለት ነው። ለኤል ሶልቭ አደረግን ማለት ነው። ለኤል ሶልቭ ካደረግን በኋላ ምንድን እናደርገው? የተወሰኑ ተርሞችን ሞኖቶኒሲቲያቸውን ቼክ እናደርጋለን አላለም? የኤዋን እና የኤቱን ቼክ እናደርጋለን። ኤዋን ኦልሬዲ ተሰጥቶኛል። ኤቱ ኤን እፈልጋለሁ ማለት ነው። ኤቱ እንዴት ነው የምፈልገው? በኤን ቦታ አንድ መጠቀም ነው አይደል? በዚህኛው ኤን ቦታ አንድ መጠቀም ነው። በዚህ ኤን ቦታ አንድ ስጠቀም ምን አገኛለሁ? ኤቱ አገኛለሁ አይደል? ዋን ፕላስ ዋን እና ኤቱ አገኛለሁ። ኤንን አንድ ስለተጠቀምኩት ይሄ ምን ይሆናል? ኤዋን ይሆናል ማለት ነው። ቱ ማይነስ ዋን ኦቨር ኤዋን። ኤዋን ደግሞ ስንት ነው? ኤዋን ሁለት ነው አይደል? ማይነስ ዋን ኦቨር ቱ ይሆናል ማለት ነው። በኤን ቦታ አንድ ተጠቅሜ ኤቱን አገኘሁኝ ማለት ነው። ቱ ማይነስ ዋን ኦቨር ቱ 1.5 ይሆናል ማለት ነው። ስለዚህ ኤዋን ስንት ነው? ሁለት ነው። ኤቱን ደግሞ ስፈልግ 1.5 ነው። ስለዚህ ምን እያደረገ ነው ማለት ነው? ዲክሪዝ እያደረገ ነው። ዲክሪዝ እያደረገ ከሆነ ይሄ ነገር ዲክሪዝ እያደረገ እያነሰ ይሄድና ግን እስከ የት ነው እያነሰ የሚሄደው? እስከ ኤል ነው እያነሰ የሚሄደው። ኤላችን ይነግረናል ማለት ነው። ዲክሪዝ የሚያደርግ ከሆነ የኤላችን ትርጉም ምንድን ነው? እያነሰ ሄዶ የመጨረሻውን ትንሹን ነው የሚነግረን፣ ሎወር ባውንዱን ነው የሚነግረን ማለት ነው። ስለዚህ ምን ይሆናል ማለት ነው? ይህ ነገር ዲክሪዝ እያደረገ እስከ አንድ ድረስ እንደሚሄድ ነው የሚነግረን ማለት። ስለዚህ የእኛ ሲኩዌንስ በአንድ እና በሁለት መካከል ነው። ትልቁ ቫልዩ ሁለት ነው። እያነሰ ሄድና እስከዚህኛዋ ኤል ድረስ ነው የሚሄደው ማለት ነው። ስለዚህ በአንድ እና በሁለት መካከል ባውንድድ ነው ብለን መወሰን እንችላለን ማለት ነው። ስለዚህ ባውንድነሱን አረጋገጥን፣ ዲክሪዝ እንደሆነ ሞኖቶኒሲቲን አረጋገጥን። ባውንድነሱ እና ሞኖቶኒሲቲን አረጋገጥን ማለት በእርግጠኝነት ኮንቨርጀንት እንደሆነ ማረጋገጥ እንችላለን ማለት ነው። ኮንቨርጀንት ነው ማለት የኛ ሊሚት ምንድን ነው ማለት ነው? ትክክል ነው ማለት ነው። እንዲህ ነገር ከተሰጣችሁ ምን ታደርጋላችሁ? በአጠቃላይ የፈተነ ኤን ፕላስ ዋን እና በኤን ቦታ አሲዩም አድርጋችሁ ለኤል ሶልቭ አድርጉ። ለኤል ሶልቭ ካደረጋችሁ በኋላ የተወሰኑ ተርሞችን ቼክ ወስዳችሁ ሞኖቶኒሲቲን ቼክ አድርጉ። በዚህ መልኩ መወሰን ይቻላል ነው። ኦኬ ቀጣይ ጥያቄ ደግሞ ምንድን ይላል? ይሄኛውን ሪከርሲቭ ሲኩዌንስ ይሰጠንና ኮንቨርጀንት ነው ወይስ ዳይቨርጀንት ነው የሚለውን ነገር ለዩ ይለናል። ኦኬ እስቲ ይህን ጥያቄ እናንተ ሞክሩት።
ይህን ሪከርሲቭ ሲኩዌንስ ኮንቨርጀንት ነው ወይስ ዳይቨርጀንት ነው የሚለውን ነገር እስኪ ኦኬ አሁን ይህ ሲኩዌንስ ኮንቨርጅ ወይስ ዳይቨርጅ ያደርጋል የሚለውን ነገር ለመለየት ምንድን የምንጠቀመው? ያው ከዚህ ቀደም የሰጧችሁን ቲፕ መጠቀም ይቻላል አይደለ? በኤምሲቲ ቲየረም መሰረት ሞኖቶን ኮንቨርጀንስ ቲየረም መሰረት ምንድን የሚለን ባውንድድ እና ሞኖቶን መሆኑን ካረጋገጥን በእርግጠኝነት ኮንቨርጀንት መሆኑን ማረጋገጥ ይቻላል ይለናል አይደለ? ስለዚህ ሞኖቶን እና ባውንድድ መሆኑን ቼክ ላድርግ። እንዴት ነው ቼክ የማደርገው? በቲፓችን መሰረት መጀመሪያ ምንድን የምናደርገው ኤል ነው ሶልቭ የምናደርገው በኤን ፕላስ ዋን እና በኤን ቦታ ኤል አስገብቼ ለኤል ሶልቭ አደርጋለሁ። ኤን ፕላስ ዋን ቦታ ኤል አስቀመጥኩኝ፣ በኤን ቦታ ኤል አስቀመጥኩኝ። ከዛ በኋላ ለኤል ሶልቭ ማድረግ ነው። እንዴት ነው ሶልቭ ማድረገው? ቦት ሳይድ ስኩዌር ማድረግ ነው። ቦት ሳይድ ስኩዌር ሳደርግ ኤል ስኩዌር ይሆናል። ይሄኛውን ስኩዌር ሳደርግ ስኩዌር ሩቱ ይጠፋል። እዛ አሻገርኩና ይሄን አገኛለሁ ማለት ነው። ለኤል ሶልቭ ሳደርግ በኳድራቲክ ፎርሙላ መሰረት ይሄን ይሆናል። መጨረሻ ላይ ምን አገኛለሁ? ዋን ፕላስ ኦር ማይነስ ነበር አይደለ? ማይነስ ዋን እተዋታለሁ። እቺ ማይነስ እተዋታለሁ፣ ምክንያቱም ማይነስ የመሆን እድል የለውም። ሁሌም ምንድነው ኤጀተር ፖዚቲቭ ነው አይደለ? ስኩዌር ሩት ኦፍ 3 ፕላስ 4 ሁሌም እርስ በራስ እየተደማመሩ ፖዚቲቮች ናቸው። የዋን እዚህ ጋር ሁሌም ፖዚቲቭ ነው። ስለዚህ ይሄ ሲኩዌንስ ኔጋቲቭ የመሆን እድል የለውም። ስለዚህ ኔጋቲቭ ዋን እተዋትና ዋን ፕላስ ስኩዌር ሩት ኦፍ 3 ኦቨር 2 የሚለውን ፓርት ብቻ ወስዳለሁ ማለት ነው። ለኤል ሶልቭ ማድረግ ቻልኩኝ ማለት ነው። ይሄን ኤል አገኘሁ። ይሄ ኤል ግን ትልቁ ነው ትንሹ ነው የሚለውን ነገር ማወቅ አልችልም አይደለ? ስለዚህ ምን አደርጋለሁ? ሞኖቶኒስቲን ቼክ አደርጋለሁ ማለት ነው። የመጀመሪያዎቹን ሁለት ተርሞች ቼክ ላድርግ። ኤዋኔ ምንድነው? ሩት 3 ነው አይደለ? ኤቱን ደግሞ ቼክ ላድርግ። ኤቱን ለማግኘት ምን ላድርግ? በኤን ቦታ አንድ ልጠቀም አይደለ? በኤን ቦታ አንድ ስጠቀም ኤቱ አገኛለሁ። አንድ ስጠቀም እዚህ ጋር ኤዋኔውን እና ስኩዌር ሩት ኦፍ 3 ፕላስ ኤዋኔውን አለ አይደለ? ኤዋኔ ደግሞ ምንድነው? ሩት 3 ነው። ስለዚህ ኤቱ ምን ሆነ? ስኩዌር ሩት ኦፍ 3 ፕላስ ሩት 3 ሆነ ማለት ነው። በሌላ አባባል ማለት ነው ኤዋኔ ስንት ነው? ሩት 3። ኤቱ ደግሞ ይሄኛው ነው ማለት ነው። ኢንክሪዝ ነው ዲክሪዝ ነው እያደረገ ያለው? ኢንክሪዝ ነው አይደለ? ምክንያቱም እዚህ ጋር ሩት 3 ነው፣ እዚህ ጋር ደግሞ ሩት 3 ፕላስ ነው እያለ ፕላስ አለው። ስለዚህ ይሄ እያደገ እየሄደ ነው ማለት ነው። ይሄ ነገር እያደገ ይሄድና ግን ከምን በታች ነው ትልቁ ቫልዩ ምንድን ሊሆን የሚችለው ከተባለ ይሄ ኤላችን ነው የሚነግረን ማለት ነው። ይሄ ኤላችን ትልቁ ቫልዩ ነው የሚነግረን። አሁን እዚህ ጋር ግን ምንድን ነው እያነሰ እየሄደ ነበር አይደለ? ሁለት እያለ እያነሰ ይሄድና ግን እያነሰ ስለሚሄድ ኤላችን ትንሹን ነው የሚነግረን ማለት ነው። እዚህ ጋር እያደገ ስለሆነ ኤላችን ትልቁ ነው የሚነግረን። ስለዚህ ይህ ሲኩዌንስ ምንድን ነው? ትንሹ ቫልዩ ስንት ነው? ሩት 3 ነው። ትልቁ ደግሞ ይሄ ነው ሊሆን የሚችለው ማለት ነው። ስለዚህ ባውንድድ ነው ማለት ነው። በሩት 3 እና በዚህኛው መካከል ባውንድድ ነው ማለት ነው። ሎወር ባውንዱ ሩት 3 ነው፣ አፐር ባውንዱ ደግሞ ይሄ ነው ማለት ነው። ስለዚህ ባውንድድ ነው። ኢንክሪዚንግ ነው። ሞኖቶኒስቲን አረጋገጥን፣ ባውንድድ መሆኑን አረጋገጥን። ስለዚህ በኤምሲቲ ቲየረም መሰረት ባውንድድ እና ሞኖቶን ስለሆነ ኮንቨርጀንት ነው ብለን መወሰን እንችላለን። ኦኬ ቲካዊያችን ምንድን የሚሆነው ሰማሪ ስናደርግ እስካሁን ያየነውን ሀሳብ መጀመሪያው ሞኖቶን ሲኩዌንስ አይተናል አይደል? አንድ ሲኩዌንስ ሞኖቶን የምንለው ኢንክሪዝ ወይም ደግሞ ዲክሪዝ የሚያደርግ ከሆነ ሞኖቶን እንላለን። ያን ደግሞ መለየት የምንችለው ምንድነው? ዲፍረንት ቴስትን፣ ሬሾ ቴስትን፣ ዴሪቬቲቭ ቴስት ተጠቅመን መለየት እንደሚቻል አይተናል። ሌላው ደግሞ ባውንድድነስ ነው። አንድ ሲኩዌንስ ባውንድድ ነው የምንለው እያንዳንዱ ተርም ኤም የሚባል በታች ከሆነ እያንዳንዱ ተርም ከኤም በታች ከሆነ ኤም የሚባል ከዚህ ቁጥር በታች ከዚህ ሊበልጥ አይችልም ብለን መወሰን የምንችል ከሆነ ያ ሲኩዌንስ ባውንድድ ነው እንላለን። ያ ደግሞ ያው ኤምሲቲ ቲየረም እንደሚለን የሆነ ነገር ሌላው ደግሞ ምን አይተናል? ኮንቨርጀንት የሆነ ነገር ሁሌ ምንድነው? ባውንድድ ነው። አንድ ሲኩዌንስ ኮንቨርጀንት ከሆነ በእርግጠኝነት ያ ነገር ባውንድድ ነው የሚለው ነገር አይተናል። ነገር ግን ዘሊባሲስ ኖት ኦልዌይስ ትሩ። ባውንድድ የሆነ ነገር ግን ሁሌ ኮንቨርጀንት ላይሆን ግን ይችላል። ያን አይተናል። ፕላስ ደግሞ ኤምሲቲ ቲየረም መሰረት ሞኖቶን ኮንቨርጀንስ ቲየረም መሰረት የሆነ ሲኩዌንስ ሞኖቶን እና ባውንድድ ከሆነ በእርግጠኝነት ኮንቨርጀንት ነው። ሌላ ደግሞ ያው ሪከርሲቭ የሆኑ ነገራቶች ካሉ ሪከርሲቭ ሲኩዌንስ ከተሰጠን ሊሚቱን በኤን ቦታ እና በኤን ፕላስ ዋን ቦታ ለኤን አስዩም አድርገን ለኤን ሶልቭ እንደምናደርግ አይተናል። አጠቃላይ ይህን ይመስላል። ይመቻችሁ።